ይኸውልሽ እኔ የእውነቴን እንደዚህ እያየሁሽ ላወራሽ ፈልጌ ነው እንጂ በተአምር በህይወት ዘመኔ እንዳንቺ አይነት ሰው ማግኘት ማልፈልግ ሰው ነው። ምን አይነት ህሊና እንዳለሽ ራሱ ፈጣሪ ይወቀው። ሲጀምር እኔ ከሰው አላይሽም እንጃ ይቅር ይበለኝና ፈጣሪ እኔ እንጃ ማለት ብዙ አይነት ወንጀለኛ ብዙ አይነት አስመሳዮች ያውቃሉ። ነገር ግን እንደዚህ ማህበረሰቡን ለማገልገል የሆነ ቦታ ላይ ቁጭ ብለው የወረዳ ስራ ላይ ምናምን ቁጭ ብለው ማህበረሰቡን የሚጭቁ ለማህበረሰቡ የማይጠቅሙ እንደዚህ አይነት ነቀስ ሰዎች ላይ ደግሞ ይበልጥ ነው የምቃጠል። እኔ ላይ አይደለም እኔ ላይ ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ እንቁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ብዙ ትርፍርፍ ይበልልኝ። ዛሬ ደስ የሚል ነገር ነው ይዤላችሁ የመጣሁት። ጀግናችን ልዑል እንግዲህ ወደ ስራ ተመልሶ መቅደስ የተባለችውን ግለሰብ እንግዲህ ግለሰብ ልበላት እንጂ ወንበዴ፣ የሴት ወንበዴ አቶ ወርቁ ያለበትን ሳትወድ በግድሽ ትናገሪያለሽ ተብላ እንግዲህ እየተገረፈችም ሆነው ሳትወድም በግዷ የአቶ ወርቁን ነገር አዲስ ነገር ተናግራለች። በህይወት እንዳሉ ያው ሁላችሁም ታውቃላችሁ። በምን አይነት ሁኔታ አሉ ወስዳ ቦታው ድረስ ልክ እንደ ባለፈው ልዑል ሚኪ እንዳረገው እንደ ጀግናው ሚኪ ልዑል ካለበት ድረስ ወስዳ ያሳየችው እሷ ናት። አሁንም አቶ ወርቁ ያለበት ቦታ ድረስ ወስዳ ልዑልን እንድታሳይ እንግዲህ ተወስኖባታል። አስመሳይ ሴት ናት። አሁን ልጆቼ ምን እሷ ለልጆቿ የምታዝን ሴት ናት። ሰውን እየጨቆኑ ሰውን እያሰቃዩ ልጆቿስ የእጇን እኮ ነው የምታገኘው። ሰው የዘራውን ነው የሚያጭደው ይባላል። ራሷ ባመጣችው ችግር እንደውም ለልዑል መታገቱ የእውነት ለበጎ ነው። ለዚህ ሰውዬ ለአባ ማን ነው ለልዑል አባት በጣም ትልቅ እንትኖች እየመጡ ነው። አሁን ይሄ ሽማግሌውም የልዑል አጎት እሱ ራሱ ፈቃደኛ ሆኗል። እንግዲህ በየጊዜው ሀሳባቸው ስለሚቀያየሩ የእነሱ እንትን አንድ ጊዜ እሺ ይላሉ፣ አንዴ እንትን ይላሉ፣ አንዴ ያውቃሉ ይላሉ፣ አንዴ አላውቅም። በበቃ የሆነ እንትን ውዝግብ የሚያደርጓችሁ ነገር አለ። እንግዲህ ሁለቱ መቅደስና የልዑል አጎት ስለ አቶ ወርቁ የሚያውቁት ነገር አለ። ያሉበትን ቦታ በተለይ መቅደስ ያሉበትን ቦታ ሁሉ ታውቃለች። ይሄ ደግሞ የሚሆነው ምንድን ነው? አቶ ወርቁን ወስዳ የምታሳየው በአንድ ነገር ከልዑል ጋር ተስማማለች መቅደስና ልዑል ልዑል ደግሞ ለምን ይሄ የሆነ እንትን የሚሉት ነገር አለ። ኦሬዲን ያሳያችኋለሁ። በሱ ከተስማማህ ወስጄ አባትክን አሳይሃለሁ፣ ካልተስማማህ ደግሞ እዚሁ እንትን ትገለኝ እንደሆነ አይካለሁ። ለህግ አካልም አሳልፈህ ከሰጠኝ ስጠኝ፣ መቼም አላሳይህም ብላለች። ልዑል ደግሞ በዚህ ነገር ላይ መወሰን አይችልም። ኦሬዲ ማለት እያስፈራራችሁ ይሆን በጉልበት ፈልገ ይሆን አላቅም። እንግዲህ ልዑል ያው አባቱን ለማየት ብሎ ያልሆነ እንትን ውስጥ እሱን ችግር እሱን የሚያስጠይቀው ነገር ላይ መግባት አይችልም። ለሰው ነው እየተሯሯጠ ለሰው ህይወት ለማዳን ሲል እየተሯሯጠ ባለበት እሷ ደግሞ የማይሆን እዚህ ጋር ራሱን ቃሉን ለመናገር ስለሚያስጠላ ነው። እሷ የምትለው ነገር ልዑል በዚህ ነገር ተስማማ የምትለው ነገር ምን አይነት ጭንቅላት አረመኔ ጨካኝ ሴት አይደለችም ይቺ። የእውነት በመጀመሪያ የሆነ በምን ቃል ልግለጣት፣ በቃ በጣም ክፉ ሴት ናት። አባቱን ለማየት ይሄ ነገር መስራት አለብህ ብላ በራሷ የምታስብ በራሷ ምን ያክል ኮንፊደንስ እንዳላት ግን እነሱ እጅ ውስጥ ሆና እንኳን ምንም ነገር ብደረግ ምንም ነገር እንትን ብትል ምንም እንትን የምትል ሴት አይደለችም። አይገርማችሁም? ትናንት ወዲያም ነገሩን ሁሉ እያወቀች ልዑልን እዛ ቦታ እንዲሄድ ያደረገች ብዙ ነገሮች እየተናገረች ያን ሁሉ ነገር እንኳን አድርጋበት
ምንም የጸጸት እንትን አይሰማትም። በቃ ልክ ጀግና ራሷን እንደ እንትን አድርጋ ነው የምታየው። ሞት ደግሞ አቶ ወርቁ እየተሰቃየ በማይታወቁ ሰዎች ታግተው ቀን ሌሊት እነሱ ናቸው የሚጠብቁ። ይህ በራሳቸው እንትን መንቀሳቀስ እንደማይችሉ እየተናገረች ነው። እነሱ ከሚወስዱት ቦታ ብቻ ነው የሚሄደው እንጂ ራሱን ችሎ እንደዚህ መውጣት ምናምን የለም። በቃ ለሱ ብቻ የተመደቡለት ሰዎች አሉ። እነሱ ናቸው እንትን የሚሉት እና ይህ ሁሉ ስቃይ በአቶ ወርቁ ምን እየተደረገበት እንደሆነ እያየች እያወቀች አሁንም ግን ስለ ስንት ትፈልጋለች ስለ መታረቅ። አሁን ደግሞ ከልዑል ጋር ደግሞ ሽርክ ለማድረግ እየተደራደረች ነው ያለችው በአባቱ ላይ። ልዑል ባለፈው በልዑል ላይ እየተደራደረች ሚኪን ተመስሎ ተሯሩጦ አትርፎታል። አሁን ደግሞ በአቶ ወርቁ ላይ እየተደራደረች ነው ከልዑል ጋር። እኔ ይቺ ከሰው እንትን ነው የምትመደበው ወይስ ከእንስሳ ነው? ምን አይነት እንትን ቢኖራት ነው? ቆይ ለየትኛው ህይወቷ ነው? አሁን ላይ እኔ በጣም የሚገርመኝ ነገር ነገ ትሞት ዛሬ ትሞት ምንም በማታውቀው በዚህ ልክ የሰው ልጅ እያሰቃየች፣ እሷ ግን ለጥቅሟ ስትል ምን አይነት አላቅም። እኔ አሁን ልዑል ይቺ መቅደስ የተባለችው አጎትየው ራሱ አቶ ወርቁ ያለበትን ከዚሽ ጋር አብረው ስለሚሰሩ በደንብ ያውቃሉ ሁለታቸው። ልዑል ደግሞ እሷ ባለችው ነገር ከተስማማ ልዑልን አደጋ ላይ የሚጥለው ነገር ነው፣ የሚያስጠይቀው ነገር ነው። ገባችሁ? አባቴን እሺ ለአባቴን ላገኝ ብሎ እሺ ብሎ ከእሷ ጋር ቢስማማ ከባድ ነው የሚሆነው ለልዑል። ያለው አማራጭ እሷን እንደባለፈው ሰውን መታችሁት ሰውን እንትን ብላችሁት ሳይሆን የሆነ ብቻ በሷ በሆነ ዙሪያ ላይ ተከታትለው አቶ ወርቁን ማግኘታቸው አይቀርም። ይቺ ልጅ አሁን ላይ ያለችበት ሁኔታ እልህም ይዟታል። የምትናገረውንም አታውቅም። ብዙ ነገሮች እንትን እያለች ነው። ስለዚህ ልዑል ደግሞ በትዕግስት ታግሶ እንግዲህ አባቱ ያለበትን እንትን እዛ ውስጥ ለማውጣት ከዛ ጭንቀት ከዛ ምን ያክል እንደሚጨንቅ ራሱ ልዑል ሲናገር ነበር። በዚያች አንድ ሳምንት ቀናት ልዑል አንድ ቤት ውስጥ መቀመጥ እንደውም ልዑል ተንከባክቦ የሚፈልገው ምግብ ውሃ እየሰጡት፣ የአቶ ወርቁን ደግሞ ፈጣሪ ነው የሚያውቀው። እና ግን በጣም ይጨንቃል አለ በሰው እጅ መያዝ በጣም ይጨንቃል። ሽንት ቤት ስትወጪ ተከትለውሽ በቃ ሰላምሽ ነፃነትሽን ነው የሚያሳጡሽ። እና ለ15 ቀን እንኳን ልዑል ምን ያክል እንትን እንደሆነ ብሎ ሲያወራ ነበር። ሞት ደግሞ የአቶ ወርቁ ደግሞ ይህን ሁሉ ጊዜ እየተሰቃየ በምን አይነት ሁኔታ እንደሆነ ማንም ሰው አያውቅም። ኦልሬዲ የሚያውቀው ማን ነው? ይቺ መቅደስ እና አጎትየው ናቸው። እኔ አጎትየው በተደጋጋሚ ልዑል ጋር ሲመጣ ጭዋጭዋ የሚመስለው ነገር በተደጋጋሚ እኔም እናንተም ተመልካቾች እያያችሁ ነው። ሞት ደግሞ ለልዑል እየታዩ አይመስለኝም። ኦልሬዲ ሚኪ እዚህ በፊትም ማስረጃ ሰጥሃለሁ እዚህ ቦታ ስለ ልዑል ያለበትን ቦታ እንደዚህ አይነት ጫካ ነው ብሎ ችግር ወጥመድ ላይ ያስገባ ነበር ሚኪን ለማሳስ ከማን ከመቅደስ ጋር ተባብሮ። አሁን ደግሞ ስለ አቶ ወርቁ አውቃለሁ እንደዚህ ይላል። እንግዲህ ልዑል ጋር ሲመጣ ግን ደግሞ ልዑልን ችግር ውስጥ የሚከተው ቢሆንስ? እነዚህ ሁለት ሴቶች ታምነው አንድ ሚኪና ልዑል ከባድ ነው በጣም ወይኔ በጣም ነው የሚከብደው የእውነት ያላሰበው እንትን ነው። አሁን ላይ ሴትየዋ በልጆቿ እያስፈራሯት ነው እንጂ ቁጭ አረጓት። በጣም ከአቅም በላይ ናት። ከጀርባዋ ያሉ ሰዎች በቃ እሷ የምትመካው በምንድን ነው? በእግዚአብሔር ሳይሆን በብር ነው። ገባችሁ? ብር አምላኪ ናት ሴትየዋ ሲጀመር። ሽማግሌውን ራሱ አበላሽተዋለች። ብር ስለምትሰጠው ሁሉ ነገሩ ሽጦ ከእሷ ጋር ነው ያለው። እና በዚህ ልክ ደግሞ የአቶ ወርቁን ችግር ደግሞ እንትን ለማለት ልዑል ደግሞ እንግዲህ ከአሁን በኋላ ለማን ነው የምኖረው?
እሱ ካለበት ችግር ውስጥ አስወጣዋለሁ ብሎ እንግዲህ ስለ አባቱም እንግዲህ እያፋጠጣት ነው ያለው። እንግዲህ እግዚአብሔር ይሁነው። መጀመሪያ ራሱን ማረጋጋት ነበረበት፣ ግን እሱ ግን እረፍት ምን ሳይል እንግዲህ ቀጥታ ወደ ስራ ገብቶ ነገሮቹ ሁሉ እያጣራ ነው። ልዑል ወደ ገጠር ወደዛ ቦታ ስትጠራው አንደኛዋን መቅደስ፣ ሁለተኛ ደግሞ ይሄ ሰውዬ ግነት፣ እሷ ግን ምንም ነገር እንደማያውቅ ምናምን ሆኖ ነው እሱ እንትን ያለው። ግን በስከ መጨረሻ ድረስ ግን የምትናገረው ነገር እሷ ታውቃለች። እዛ ቦታ ያስጠራችው እሷ እንደሆነች። እንደውም ፈጣሪ አውጥቶታል፣ እግዚአብሔር ይመስገን። ልዑል ተጎዳ ብለን ማውራት ከባድ ነው፣ ምክንያቱም ምንም አልሆነም። እንደውም በሱ ፈንታ እንደውም እንትና ነው የተጎዳው፣ ሚኪ። ለምን የማያውቀው ገጠር ውስጥ ብዙ ነገር ያሳለፈው ሚኪ እና ካሜራማ ነው። ከዛ ጀርባ ደግሞ የልዑል ሲጠብቅ የነበረው ልጅ ሹፌሩ እንኳን አላዝንለትም በራሱ ቅዴት፣ እሱ ካጅ ስለሆነ ተውት፣ የእጁን ነው ያገኘ። ልዑልን አሳልፎ ሲሰጠው ነበር። ስለዚህ ለእሱ ሳይሆን ሶስታቸው ናቸው መመስገን ያለባቸው። እና እንግዲህ እግዚአብሔር ይሁነው። አቶ ወርቁም ካሉበት ችግር ካሉበት እንትን ያስወጥቶ እንግዲህ በሰላም የእውነቴን ነው የምላችሁ። አሁን ደግሞ በቃ ሁሉ ነገሩ ከአቶ ወርቁን ለማግኘት አቶ ወርቁ ካሉበት ችግር ለማስወጣት ያለው ልዑል ጉጉት እግዚአብሔር እንግዲህ ይርዳው። የእውነት ይችን ሴትዮ ልቧን ያራራልን፣ እንደው እንደ ሰው እንድታስብ። ይሄ አፍት ይሄ ምን የምትመካበት ሁሉም ነገር ትተው ነው የምትሞተው። ነገ ትሞት ዛሬ ማንም ሰው እኛም አናውቅም። የዛሬን ማውራታችን እንጂ የነገን ፈጣሪ ነው የሚያውቀው። ስለዚህ በዚህ ሁኔታ ሁና ምንም ነገር እንኳን እንትን እንደማይል አስመስላ ስታወራ ልክ ሰላማዊ መስላ ከልዑል ጋር ቁጭ ብላ፣ እኔማ ልዑል ጋር ስትቀመጥ እንዴት እንደምናድድ የማይሰበር ነገር ሆኖ ነው እንጂ ስክሪኑ ሰብረሽ ውስጥ ገብተሽ የሚማታ ቢሆን እኔ እንጃ። መቅደስ እና ሰውየውን ሳያቸው በጣም ነው የምናደደው። የእውነት ልዑል ትዕግስተኛ እኮ ነው። በዚህ ልክ ሰውን ቁጭ ብሎ እያወራ ማለት። አንዳንዴ ግን በቃ እንደ ልዑል ለመሆን ትሞክራላችሁ ሁላችሁም፣ እርግጠኛ ነኝ። በድለውት ምን ብለውት ያን ሁሉ ነገር ረስቶ ከነሱ ጋር ተቀምጦ በሰላማዊ። በተለይ አሁን ደግሞ መቅደስን እንደዚህ በእንትን የሚያወራት አቶ ወርቁ ያለበትን በስነ ስርዓት እንድትናገር። አብዛኞቹ ለምን አትታሰርም ለምን እንትን አትልም እያላችሁ ነበረ። ግን ደግሞ ብዙ ጥያቄ አለ ከእሷ መቅደስ የተባለችው የምታውቀው ነገር። እነሱን ኦሬዲ እስር ቤት ገብታ እያወጡ መጠየቅ ይችላሉ። ግን ሞር ያለው ደግሞ ልዑል የአቶ ወርቁ ነገር ያሳስበዋል፣ ያለበት ሁኔታ፣ የጤናው ሁኔታ። ስለዚህ ይቺ ሴት ደግሞ የምታውቀው ነገር ካለ ካለበት ወስዳ እንድታሳይ ብለው ነው እንጂ ኦሬዲ አይቀርላትም መታሰሯ። ይሄ ሁሉ ነገር ሰርታማ በሰላም እንትን አትልም መቼም። በአሁኑማ ቆርጧል ልዑል፣ እንደ በፊቱ እንዳይመስላችሁ። አሁን ቆርጧል። የእውነት አይሰማቸውም። ማንም እንትን ቢል ለአቶ ወርቁ ለመድረስ በጣም የሚያደርገው ነገር በጣም ካለበት ጭንቀት እንኳን እረፍት ሳያደርግ ነው እየተሯሯጠለት ያለው። ለማንኛውም ቸር ወሬ ያሰማን። እንደ ልዑል አቶ ወርቁ ተገኙ ተብሎ ሲመጡ ማየት በጣም ነው እንትን የምለው። እንግዲህ እግዚአብሔር ከነሱ ጋር ይሁን። የእናንተም ጸሎት እኮ የእውነት ፍሬ ያለው በጣም እናንተ የምትጽፏቸው ኮሜንቶች የምታደርጓት ሁሉ ነገር የእውነቴን ነው የምላችሁ። እኔ ቃል የለኝም ለእናንተ።
በልዑል መጥፋትም ስንቶቻችሁ ስትጨነቁ ያን ሁሉ ነገር እንትን ስትሉ እግዚአብሔር ይመስገን ምንም ነገር ሳይሆን እንግዲህ በሰላም ጤንነቱም እንደተጠበቀ እንደዚህ ስላየ ነው ደስ ብሎናል። ለማንኛውም የአቶ ወርቁን ነገርም እንግዲህ ሁለታቸውን በደንብ እየተጣሩ ነው ያለበት ቦታ ድረስ ወስደው ለማሳየት እንግዲህ ልዑል ጋር ትስማማለህ ወይ ብላለች። በዚህ ጉዳይ ላይ ልዑል ከሚስማማም አይመስለኝም። ምክንያቱም እሱን የሚያስጠይቀው ነገር ስለሆነ፣ ግን ደግሞ አሳውቃችኋለሁ ብሏል ልዑል። እኔም እንግዲህ ተከታትዬ ያደረሱበትን ሙሉውን አሳያችኋለሁ። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ ብቻ ማድረግ ነው። ከዛ ውጭ ሰላማችሁ ብዚት ትርፍ ይበልልኝ። ሞር ደግሞ ላይክ አድርጉ። በቃ ገና ስትጀምሩ ላይክ ብቻ አድርጉ። ሰላማችሁ ይብዛ። እንወዳችኋለን። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያደርግልን። ሁሉንም ሰላም ብያለሁ። ባይ ባይ።